ይሄ ቪዲዮ እግዚአብሔር የለም ብለው ለሚያምኑ ሰዎች ነው። ቅዱሳን ይሄንን መልእክት በደንብ አድርጋችሁ ሼር እንድታደርጉልኝ በጌታ ፍቅር እጠይቃችሁ። እግዚአብሔር የለም ብላችሁ የምታምኑ አዳምጡኝ። እርግጥ ነው ሳይንቲስቶቻችን ዕውቀትና ጥበብ አላቸው። መመራመር የሚፈልጉትን ጉዳይ ተመራምረው ለተመራመሩበት ጉዳይ ውጤት አስገኝተው አብራርተው ይሄ ማለት ይሄ ነው ብለው ነግረውን ተደንቀንባቸዋል። ታዲያ እግዚአብሔርን መመርመር ፈለጉ። እንደለመዱት የእግዚአብሔርን ማደሪያ መለካት ፈለጉና ጉዟቸውን ወደ እግዚአብሔር ማደሪያ አደረጉ። ጊዜያቸውን፣ ገንዘባቸውን፣ ዕውቀታቸውን የሚችሉትን ሁሉ አደረጉ። እግዚአብሔር ግን ሊመረመርላቸው አልቻለም። የእግዚአብሔር ማደሪያ ሊለካላቸው አልቻለም። ስለዚህ የኛ ዕውቀት የተገደበ ነው ማለት ፈሩ። እኛ ይህን ያህል ብቻ ነው ማለት የምንችለው፣ ስለዚህ ነገር ብቻ ነው መመርመር የምንችለው ከሚሉ እግዚአብሔር የለም ብንል ሰው ያምነናል ብለው አሰቡ። ምክንያቱም እኛ የምናመልከው እግዚአብሔር በሰዎች በጠቢባን የሚብራራ ስላልሆነ ይሄንን እግዚአብሔር እኛ ማብራራት ከብዶናል። ከእውቀታችን በላይ ነው፣ ከፍላጎታችን በላይ ነው፣ ከትምህርታችን በላይ ነው ብለው ከመናገር ይልቅ እኛ ከምናፍር ዕውቀታችን የተገደበ ነው ብለን ትውልድ በእኛ ከሚያዝን ራሱ የለም ብንላቸው ሊያምኑን ይችላሉ ብለው እግዚአብሔር ስላልተገኘላቸው እግዚአብሔር ቁመቱ፣ እግዚአብሔር ዘመኑ፣ እግዚአብሔር የሚኖርበት መመርመር ስላልተቻላቸው የለም ብለው ደመደሙ። እነሱንም የሚያምኑ የሚቀበሉም ሰዎች ከነሱ ጋር አምነው እውነት ነው እግዚአብሔር የለም፣ ቢኖር ኖሮ ይለካልን ነበር፣ ቢኖር ኖሮ እግዚአብሔር ማለት እንዲህ ነው ብለን እንድናብራራ ይብራራልን ነበር፣ ዕውቀታችን ይለካው ነበር። ከዕውቀታችን በላይ ነው፣ ከአቅማችን በላይ ነው፣ ከጊዜያችን በላይ ነው። የዘመኑን ቁጥር ልናገኘው አልቻልንም ከምንል የለም ብለን ብንደመድም ይሻላል አሉና የለም አሉ። የሚቀበሉን ተስማምተው አዎን የለም አሉ። እግዚአብሔር ስለሌለ ሳይሆን ዕውቀታቸው እግዚአብሔርን መመርመር፣ የእግዚአብሔርን የዘመኑን ቁጥር መለካት፣ የእግዚአብሔርን ማደሪያ ማብራራት ስላልፈቀደ፣ ዕውቀታቸው የተገደበ ስለሆነ፣ ዕውቀታቸው ገደብ ስላገኘው ብቻ እግዚአብሔር የለም አሉ። ደግሞ ይህን ቃል አንብብላችሁ መጽሐፈ ኢዮብ ምዕራፍ 36 ከቁጥር 26 እነሆ እግዚአብሔር ታላቅ ነው እኛም አናቀው፣ የዘመኑን ቁጥር አይመረመርም። በማንም ዕውቀት እኛ የምናመልከው አምላክ አይመረመርም። እግዚአብሔር ስለሌለ ሳይሆን ዕውቀታቸው ስለተገደበ ነው። እስኪ ሁላችሁም እግዚአብሔር አይመረመርም በሉ። ይህንን መልእክት ሼር አድርጉልኝ።